በሐራ መሬት ታጋዮች ከበባ የተፈጸመባት መቀሌ ከፍተኛ አመራሮቿ ከበድ ያለ ውይይት ላይ መሆናቸው ተገልጿል። ራሱን የህወሓት አራጊ ፈጣሪ ነኝ ብሎ የሚያስበው የደብረጽዮን ገብረ ሚካኤል ቡድን በፕላኔት ሆቴል አጋሮቼ ከሚላቸው አካላት ጋር ውይይት በማድረግ ላይ የሚገኝ ሲሆን በህወሓት ታጣቂ ቡድን ጥቃት የተከፈተበት የሐራ መሬት ተፋላሚ ኃይል መቀሌ ከተማን ጨምሮ ሌሎች የትግራይ ክልል የወረዳና የዞን ከተሞችን ከቦ ይገኛልም ተብሏል። በዚሁ የነ ደብረጽዮን የሴራ ስብሰባ የጎጃሙን የፋኖ ቡድን የሚመራውና ከቀናት በፊት ለህክምና ወደ መቀሌ ከተማ ገብቶ የነበረው ዘመነ ካሴም ተገኝቷል ተብሏል። ጥምዶ የሚለውን ቡድን ዳግም ለማደራጀት መገናኘታቸው የተገለጸ ሲሆን መድረኩን ዘመነ ካሴና ደብረጽዮን እንደሚመሩትም ተገልጿል። በአማርኛ ቋንቋ በሚደረገው ውይይት የሻዕቢያ ተወካዮችም አስተርጓሚያቸውን ይዘው መገኘታቸው የተገለጸ ሲሆን ሶስቱ ኃይሎች ከበድ ያለ ሴራን እየጎነጎኑ መሆኑም ተመላክቷል። ባደረበት ጽኑ ህመም ወደ መቀሌ ከተማ እንደገባ የሚነገርለት የጎጃሙ የፋኖ ክንፍ መሪ አርበኛ ዘመነ ካሴ ለቀናት ህክምናውን ሲከታተል ቆይቶ ጥሩ ሁኔታ ላይ በመሆኑ ነው የነ ደብረጽዮንን ቡድን የተቀላቀለውም ተብሏል። ሰሜናዊው በሚል ህብረት እንደተገናኙም የሚነገርላቸው ሶስቱ ቡድኖች የሻዕቢያ መጠቀሚያ ሊሆኑ እንደሚችሉ በብዙዎች ዘንድ ተፈርቷል። የኢትዮጵያን ህዝብ ጥቅም ከሚያስቀድመው የሻዕቢያ ቡድን ጋር ማበራቸው ሳያንስ ከነ ኢሳያስ ትዕዛዝ እየተቀበሉ ነው የተባሉት እነ ደብረጽዮን ህወሓት በአፋር በኩል የሚያደርገውን ትንኮሳ አጠናክሮ እንዲቀጥል ሀሳብ አቅርበዋልም ተብለዋል። ህወሓት በአማራ ክልል በኩልም መግባት የለበትም የሚል ውሳኔ ላይ መድረሳቸውን የገለጹት የፕላኔት ሆቴል እንግዶች የመሳሪያና ሌሎች ድጋፎችን በደንብ እያቀረብክ አይደለም በሚል ኢሳያስ አፈወርቂን በነበረ የስልክ ግንኙነት ወቅሰውታል ተብሏል። በነበረው ውይይት ፋኖን ወክሎ የቀረበው ዘመነ ካሴ ይህንን ግንኙነት የአማራ ህዝብም የፋኖ እግረኛ ታጣቂም አልደገፈውም፣ በስልት ነው አብሮነታችንን ማስቀጠል ያለብን፣ የአማራ ህዝብ ድጋፉን ካቆመ ትግላችን ይደናቀፋል የሚል ሀሳቡን ያቀረበ ሲሆን ጥምዶም የአማራ ህዝብ ከጎናችን የሚሆንበትን ስልት እንፈልጋለን ሲል ተሰምቷል። ይህ በእንዲህ እንዳለ ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፓርቲው ልሳን ከሆነው ወይን ጋር ሰፋ ያለ ቃለ ምልልስ አድርገዋል። በቃለ ምልልሳቸውም የፕሪቶሪያ ስምምነት ፈራሚ የሆነውን ህወሓት አላውቅህም ማለት የፕሪቶሪያን ስምምነት መጣስ ነው ያሉ ሲሆን የፕሪቶሪያ ስምምነት ከጦርነት ወደ ሰላም ያሸጋገረ ጊዜያዊ አስተዳደርን አቋቁሞ የህዝብ አገልግሎቶች መልሰው እንዲጀመሩ ያደረገ መሆኑን ጠቅሰዋል። ጨምረውም ይሁን እንጂ ወራሪ ኃይሎች ትግራይን ለቀው ባለመውጣታቸው ምክንያት የተፈናቀሉ ሰዎች ወደ ቤታቸው መመለስ አልቻሉም። የትግራይ ህዝብ ከወራሪዎች ራሱን ነፃ ማውጣትም አልቻለም በማለት የፕሪቶሪያው ስምምነት የፈጠረውን አሉታዊ ያሉትን ገጽታም አስረድተዋል። በስምምነቱ መሰረት የፖለቲካ ውይይት አለመጀመሩና በጦርነት ጉዳት ለደረሰበት ህዝብ ፍትህ ሊሰጠው አለመቻሉ ሌላኛው ፈተና መሆኑን አስረድተዋል። ዶክተር ደብረጽዮን ይህ እንዳለ ሆኖ በሌላ በኩል የፌዴራል መንግስት ነዳጅ ወደ ትግራይ እንዳይገባ በማድረግ የተፈናቀሉ ሰዎች ቀጣይነት ያለው እርዳታ እንዳያገኙ በማድረግ በትግራይ ህዝብ ላይ የታጠቁ ቡድኖችን በማደራጀት በማሰማራት እንዲሁም በሌሎች ጉዳዮች የፕሪቶሪያውን ስምምነት በመጣስ ላይ ነው በማለት ገልጸዋል። አስታራቂዎች ስምምነቱ ተግባራዊ መሆኑን የመከታተል የመገምገምና ጫና የማድረግ ኃላፊነት ያለባቸው መሆኑን የጠቀሱት ሊቀመንበሩ ይሁንና ይህንን ኃላፊነታቸውን እየተወጡ አለመሆኑን አስረድተዋል። ከአስታራቂዎቹ አንዱ የሆነው የአፍሪካ ህብረት የራሱ የሆነ የአቅም ውስንነት እንዳለበትም ገልጸዋል። ዶክተር ደብረጽዮን የቀድሞው የትግራይ አጋራቸውን አቶ ጌታቸው ረዳን ደግሞ ጌታቸው ስለ ትግራይ ግድ የለውም፣ ስለተፈናቀሉት ሰዎችና ስለ ትግራይ ሉዓላዊ ወሰን ምንም ግድ የሌለው ነው፣ ምክንያቱም የብልጽግና ባለስልጣን ስለሆነ ነው በማለት ተችተዋል። በሌላ በኩል የፌዴራል መንግስቱ ህወሓት ከኤርትራ መንግስት ጋር ጥምረት እንደፈጠረ አድርጎ የሚያስወራው ሐሰት ነው ብለዋል ዶክተር ደብረጽዮን። በሌላ መረጃ የኢትዮጵያ መንግስት በቅርቡ ከትግራይ ክልል ወደ አፋር ክልል ተተኩሰዋል የተባሉ የከባድ መሳሪያ ጥይቶችን እየመረመረ መሆኑ ተሰማ። ይህ ክስተት ለ2 ዓመታት የዘለቀውን ደም አፋሳሽ ጦርነት ያስቆመው የ2022 የፕሪቶሪያው የሰላም ስምምነት እየተሸረሸረ ነው የሚለውን ስጋት አጠናክሮታል። የመከላከያ ምንጮች እንደገለጹት መንግስት የተገኙትን ጥይቶች በመሰብሰብ ምርመራ እያካሄደ ነው። የምርመራው ዓላማም ህወሓት ከዚህ ቀደም ሲጠቀምባቸው ከነበሩት የተለዩ አዳዲስ መሳሪያዎች ሊኖሩ ይችላሉ የሚለውን ስጋት ለማረጋገጥ መሆኑን ምንጮች አክለዋል። ይህ አዲስ ወታደራዊ ውጥረት የተከሰተው በዘመናዊ የአፍሪካ ታሪክ እጅግ ገዳይ ከሆኑ ጦርነቶች አንዱን ያስቆመው የፕሪቶሪያው ስምምነት በተለያዩ ምክንያቶች አደጋ ላይ መውደቁን አንድ አዲስ ትንታኔ ባመላከተበት ወቅት ነው። ሪፖርቱ በቅርቡ በትግራይና በአፋር ክልሎች መካከል የተከሰቱት ግጭቶች እንዲሁም በትግራይ አመራሮችና በፌዴራል ባለስልጣናት መካከል እያደገ ከመጣው እምነት ማጣት ጋር ተዳምረው ከ2022 መገባደጃ ጀምሮ የተገነባው ስስ ሰላም አደጋ ላይ መውደቁን አመልክቷል።
ተቀምጧል። ትንታኔው ለአሁኑ አለመተማመን በዋነኝነት ዘገምተኛና ወጥነት የጎደለው የስምምነቱ አፈጻጸም መሆኑን ይጠቁማል። ምንም እንኳን በሁለቱ ዋና ተዋጊ ኃይሎች መካከል መጠነ ሰፊ ውጊያ ቢቆምም እንደ ትጥቅ መፍታት፣ የታጋዮችን መልሶ ማዋሃድና ተፈናቃዮችን መመለስ ባሉ ቁልፍ ድንጋጌዎች ላይ መዘግየቶችና የጋራ ውንጀላዎች ተበራክተዋል። የፌዴራል መንግስት የትግራይ ባለስልጣናት ሙሉ በሙሉ ትጥቅ አልፈቱም፣ እንዲሁም በአማራ ክልል ከሚንቀሳቀሱ ታጣቂዎች ጋር ይተባበራሉ ሲል ይከሳል። የትግራይ ክልል አመራሮች በበኩላቸው የፌዴራል መንግስት አስፈላጊ አገልግሎቶች አስተዳደራዊ ገደቦችን ማንሳትንና ፖለቲካዊ ራስን በራስ የማስተዳደር መብቶችን በማረጋገጥ በኩል እግሩን እየጎተተ ነው ሲል ይከሳሉ። በተለይ በሁለቱ ክልሎች አወዛጋቢ በሆነው የትግራይ አፋር ድንበር ላይ እንደ አዲስ ያገረሸው ግጭት የቆዩ ቁርሾችን በመቀስቀስ ለሰላሙ ስምምነት ትልቅ አደጋ መደቀኑን ሪፖርቱ አስገንዝቧል። ትንታኔው ሲያጠቃልል ይህ የሰላም ስምምነት ሙሉ በሙሉ መፍረስ ለኢትዮጵያ ብቻ ሳይሆን ለመላው የአፍሪካ ቀንድ መረጋጋት አስከፊ አንድምታ እንደሚኖር አስጠንቅቋል። በሌላ መረጃም ባንኮች እስከ ህዳር አጋማሽ ድረስ ከብሔራዊ መታወቂያ ወይም ፋይዳ ጋር የመተሳሰር ስራ ማጠናቀቅ ይኖርባቸዋል ተባለ። ብሔራዊ ባንክና የብሔራዊ መታወቂያ በጋራ ባወጡት አዲስ የአተገባበር ስርዓት መሰረት የፋይናንስ ተቋማት ብሔራዊ ኦፕሬተር በሆነው ኢትስዊች በኩል ከብሔራዊ መታወቂያ ፋይዳ ጋር የማስተሳሰር ስራ መስራት መጀመራቸው ተገልጿል። እስካሁን 10 የሚሆኑ የፋይናንስ ተቋማት ከብሔራዊ መታወቂያ ፋይዳ ጋር የማስተሳሰሩን ስራ ጨርሰዋል ሲባል ሌሎች ባንኮች በሙከራ ደረጃ ላይ ይገኛሉ። የተቋሙ ዋና ስራ አስፈጻሚ ይለበስ አዲስ እንደገለጹት ይህ አሰራር ባንኮች አገልግሎታቸው ቀልጣፋ እንዲሆንና ማዕከላዊ የመረጃ አያያዝ እንዲኖራቸው ያስችላል ሲሉ ገልጸዋል። አክለውም ትስስሩ ባንኮች ከደንበኞቻቸው ጋር ያላቸውን አገልግሎት ያሳልጥላቸዋል፣ ወጪንም ይቆጥብላቸዋል ነው ያሉት። የኢትስዊች ኦፊሰር አቤኔዘር ወንዶስን በበኩላቸው ከዚህ በፊት ደንበኞች አካውንት ሲያወጡ ባንኮች የደንበኞቹ መታወቂያ ለማረጋገጥ 200 ብር በአንድ ሰው ክፍያ እንደሚጠበቅባቸው ገልጸዋል። በአዲሱ አሰራር ባንኮች ስንት እንደሚከፍሉ ተመን ባይወጣላቸውም ክፍያው ሲወሰን ከ50 ብር እንደማይበልጥና ይህም ባንኮችን ከብዙ ወጪ እንደሚያድናቸው አክለው ተናግረዋል። ባንኮች እስከ ህዳር አጋማሽ ድረስ ጥምረት አድርገው መጨረስ እንዳለባቸውም ነው አቤኔዘር የተናገሩት። ባንኮች ከብሔራዊ መታወቂያ ጋር በቀጥታ ትስስር አይኖራቸውም ሲባል ትስስር የሚኖራቸው በኢትስዊች በኩል እንደሆነም ተገልጿል። የኢትስዊች ሁሉንም ባንኮች ያስተሳሰረ ስለሆነ ብሔራዊ መታወቂያ ከኢትስዊች ጋር በመቀናጀት ሁሉንም ባንኮች በአንድ ጊዜ ማግኘት ይችላል። የባንክ አካውንት ሲከፈት ባንኮች የብሔራዊ መታወቂያ ቁጥሩን ወደ ኢትስዊች ልከው ኢትስዊች ባንኩ ስለ ደንበኛው የሚያስፈልገውን መረጃ ከብሔራዊ መታወቂያ ተቀብሎ ለባንኮቹ መልሶ ይልካል። የብሔራዊ መታወቂያ የጣት አሻራን በክፍያ ወቅት እንደ ይለፍ ቃልም መጠቀም እንዲችል አሁን ላይ የተጀመሩ ትስስሮች እንደሚያግዙም ተጠቅሷል። ክቡራትና ክቡራን የቻናላችን ቤተሰቦች እስከ መረጃው ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቀጣይ በሌሎች አዳዲስና የተለያዩ ትኩስ መረጃዎች ተመልሰን እንገናኛለን። ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። ሀሳብ አስተያየቶቻችሁንም ኮሜንት ላይ ጻፉልን። በቀጣይ ቪዲዮ በሌላ መረጃ እስክንገናኝ በያላችሁበት መልካም ጊዜ